ከዝኔ ከፋሶ ይኖራል ብዬ በፍጹም አስቤ አላውቅም ነበር። ግን ካሌብ አለ። ወይኔ አገር ለቅቄ ልሂድ እንዴ? ኧረ እባክሽ አንቺ ብትጠፊ እኮ እኔን ነው አንቀው አምጫት የሚሉኝ። ቆይ ግን አምጫት ብሉሽ አሳልፈሽ ትሰጪኛለሽ? አሁንም እኮ ከተባበርሻቸው ይተውሻል። በዛ ላይ ምሳሌ መያዟ በጣም ላንቺ ጠቅሞሻል። እሷ ባትያዝ ኑሮ ይገሉሽ ነበር። እሷ ነች ህይወትሽን ያተረፈችው። እና አሁን ይገድሏት ይሆን? እችና አይጥ ደግሞ ምን አደረግሽ ብለው ይገሏታል። ያው ዝናን ስለያዙት ለእሷን መያዣ እንደማድረግ አይነት ነገር ነው። ቤታቸውን ግን ማን የነገራቸው? እኔ ነኝ የቤቱን ቁጥር ከነሰፈሩ ይሰጣቸው። አንቺ ጋር ትግባባላችሁ ማለት ነው? አዎ ዝና ሳድክሞኛል። ከእንግዲህ ደግሞ እስኪ ካሌብ ላይ እድሌን እሞክራለሁ። ልጅ ይኑረው አይኑረው፣ ሚስት ይኑረው አይኑረው ሳታውቂ እንዴት እንደዚህ ትያለሽ? እባክሽ የዘንድሮ ሀብታም ልጅ ኖረው አልኖረው ምንም አሳስቦት አያውቅም። ልክ ነሽ፣ ያሳካልሽ። በዛው እኔንም ነፃ ታወጪኝ ይሆናል። ከተሳካልኝማ ከእነሱ ብቻ ሳይሆን ከድህነት ጭምር ነበር ማውጣሽ። ኧረ እኔ ከዚህ ጣጣ ልውጣ እንጂ ድህነት ይሻለኛል። ከዚህ በኋላ እኔ የራሴን ህይወት ነው መኖር የምፈልገው። እኮ የምትፈልጊው እሱን ነው። እውነታው ግን እንደዛ አይደለም። የራስ ህይወት ብሎ ነገር የለም። አብረሽ መስራት አለብሽ። ካልሆነ ግን የሁለታችን ህይወት ይበላሻል። አሁን እነሱ የሚፈልጉት ዝናን ማግኘት ብቻ ነው። ምሳሌን ከያዟት አይለቁትም እንዴ? ቢለቁት ኖሮ ይደውልልኝ ነበር። መድብል ምሳሌንም ሊገሏት ይችላል፣ እኔንም ሊያጠፉኝ ይችላል። ግን እኔ በህይወት እስካለሁ ድረስ አለቀ። ተስፋን ቆርጠ ተቀመጥ። በቃ ፈርሶ በቃኝ። ምንድን ነው የምትፈልገው? መድብል ልጅቷን አትፈልጋት? ልጅቷን መግደላቸው አይቀርም። እኔን ፍታኝ። ግን ማለት ልጅቷ ሞተችም አልሞተችም እኔ ነፃ መውጣት አይቀርም። እመነኛ አትወጣ። በደንብ ነው የማውቃችሁ። ተስፋ ቆርጠህ ምሳሌ ብትሞትም ትሙት የብሩክን መጨረሻ እስካልነገራችሁኝ ድረስ አለቀ። ምሳሌ እናትም አባትም የላትም። ምሳሌ በሞተች በደቂቃ ውስጥ አንተም ይህችን ምድር ተሰናብተህ ትሄዳለህ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ምሳሌ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። መድመድ በጣም ተጨነቀ። ምሳሌ ታግታለች። ምሳሌ ያገተ ካሌብ ሙሲሳ እንዳጋጣሚ ስልክ ደወለ። በ5 ደቂቃ ይሰጠዋል ማለት ነው። 5 ደቂቃ ሰጥቻለሁ። ሞገስ ዝናን ካለቀቁ ምሳሌ ትሞታለች። በ5 ደቂቃ ውስጥ ትዕዛዝ ሰጠ። አንድ ነገር ታደርግና የማደርግን አታውቅም፣ በጭራሽ እንዳትሳሳት እያለ ነበር። ካሌብ ሙሲሳ እንግዲህ በመጨረሻ በስልክ ከሱ ጋር ያወራሉ ማለት ነው። ነገር ግን መድመድ ካሌብ ሙሲሳ ነው እየደወለ ብሎ ሞገስ እየነገረ ሞገስ በጣም ደነገጠ። ምንድነው ያለክ? ንገረኝ መድመድ ምንድነው ያለ እያለ ስጠይቀው 5 ደቂቃ ሰጥቻለሁ፣ ምሳሌን እገላታለሁ፣ ብሩክን ዝናን የማትለቅ ከሆነ ብሎ እየነገረው ነበር። ነገር ግን መድመድ 5 ደቂቃ ታዲያ እንልቀቀው እያለ ነበር። ሞገስ ተረጋጉ ሞገስ፣ ቆይ አንተ ማን ስለሆንኩ ነው ወንድሜ የት እንዳለ ሳትነግረኝ በጭራሽ አልለቅም፣ ትሰማኛለህ? ምንም ነገር ልታረጋት አትችልም። ምሳሌ ጫፏን ትነቃትና ከምድረ ገጽ ነው የማጠፋክ፣ አትጠራጠረው እያለው ነበር። ነገር ግን ሞገስ በጣም ጨነቀ። ያንን አማራጭ ዝናን እንልቀቅ፣ ብሩክ ብኖር ቅድሙ ለልጁ ነው የምሰጠው። ስለዚህ እባክህ መድመድ ዝናን እንልቀቅና ምሳሌን እናድናት እያለ ነበር። አይ በጭራሽ ምሳሌ ምንም አያረጓትም፣ ዝናንም ደግሞ በጭራሽ አልለቅም እያለ ነበር። ምንም አያመጣም፣ እነኚህ ሰዎች እጅግ አደገኛ ናቸው። ዝናን እንኳን ብንለቅ ምሳሌን መጉዳታቸው የማይቀር ስለሆነ ምሳሌን በጭራሽ አልለቅም እያለው ነበር። ሞገስ ግን አይ ይሄ እንደሆነ አይችልም እያለ ነበር። ቅድስትና ዳጣ እጅግ በጣም ሲጨነቁ ነበር። ቅድስትዬ እያለቀሰችና ምሳሌን እጅግ በጣም ትወዳት ነበር። ነገር ግን አሁን ጭንቀት ውስጥ ገባች። ነገር ግን ቢሆንም ቅድስትዬ ተረጋጊ፣ አዎ ትናንትና ስትስቅና ስትጫወት ነበር። ያለፈውን ታሪክ መልሳ ያሳለፈችውን ለኛ ታወራናለች።
ስለዚህ አታልቅሽ፣ ተረጋጊ እያለቻት ነበር። እስቲ እኔን ተመልከችኝ፣ ያሳለፍኩትን ነገር የት እንዳደግኩ ተወልጄ ጎዳና ተጥዬ ብዙ ነገር አሳልፌ ነው ያደግኩ እያለች ነበር። ማለት እንግዲህ ካሌብ ሙሲሳ እኔ ዝና ብቻ ነበር መጥፎ ሰው ብዬ የማስበው፣ ነገር ግን ከሱ የሚበሱ ካሌብ ሙሲሳ እጅግ አደገኛ እንደሆነ ለአፍራታ እየነገረቻት ነበር። አፍራታ እንግዲህ የት እንደወሰዷት አሁንም ቢሆን አላውቅም። እኔን እኮ እንዴት ይነግሩኛል? እኔ እሱን ይዞ ሲወጡት እኮ በሩ ዘግቶብኝ ነበር እያለችው ነበር። እና ምንም እየሽው ነገር የለም፣ እኔ ምንም ማዊ ነገር የለም፣ ከዚህ ሀገር ልውጣ እንዴ ማለት እያለች እኔን አደጋ ላይ ጥለሽ ልትሞልቶች አንቺ ብሎ እኮ ነው እኔን የምገለኝ፣ ስለዚህ አይሆንም እያለች ነበር። ደግነቱም ምሳሌን ያገተው ሰውዬ እንዳትጨነቅ አንዳንድ ነገር እያጫወታት ነበር። የምትፈልጊ ነገር እሺ ልትይኝ እፈልጋለሁ፣ ምግብ ቤት ስትባይ መብላት ይኖርብሻል እያለችውም ተረት ተረት እያጫወታት ነበር። ተመስገን መጥፎም ወይም ደግሞ እሷን የሚጎዳት ሰው አለመሆኑ ይመስለኛል። ምክንያቱም ምንም ነገር አላደረገም። ተረት ተረት ከማውራት እሷን ከማጫወት ውጪ እያያት ነበር። ነገር ግን ማለት ካሌብ ሙሲሳ እጅግ አደገኛ ሰው እንደሆነ እና ምንም ነገር ማድረግ እንዲሁም ከአሁን በኋላ ዝና አደክሞኛል፣ እሱን እድሌን ሳልሞክርበት አልቀረም አለች። ሮጣ እኮ እድሏን ለሞክር ካሌብ ሙሲሳ አገባ፣ ልጆች ይኑር፣ ትዳር ይኑር፣ ምንም የምታውቂ ነገር የለም፣ እንዴት እንደዚህ ታስባለሽ እያለቻት ነበር አፍራታ። አይ እንግዲህ እሱን ሀብታሞች ችግር የለባቸውም እያለ ነበር። መርመድ እንደውም ጨካኝ አይደለም ዝና እያጎረሰው ነበረ ማለት ነው ብላ እያለ ዝናን ምግብ እያበላው ነበር። ነገር ግን ዝና ቢሆን እመነኝ እንደዛ በጭራሽ አያደርገው፣ ወንዱኝ ለወንድ አልጨክንም እያለ ሰባ ነበር። ከመድመድ ባክህ ልቀቅኝ እያው ነበር። እሱም ብትረሳው ይሻላል፣ እኔ መቼም ሊለቅ አልችልም፣ ትሰማኛለህ? ብትረሳው ይሻላል እያለው ነበር። ካሌብ ሙሲሳ እንደ አጋጣሚ ስልክ ለማለት ይደውልለታል። የተፈጠረው ያት እንዳሉ እንደውም ቆያ ሰው ዝምድና አላቸው ወይንስ የላቸውም? ልጅቷን እኮ 5 ደቂቃ ውስጥ እንገላለን ልቀቀው ብለን እስካሁን እኮ አልለቀቀውም እያለው ነበር። አዎ መቼም እንደማይለቅ እርግጥ። አዎ ታዲያ ሌላ ሰው ማን አለ? ቅድስት ምን ዝምድና አላቸው? የቤት ሰራተኛ ለወንድሙ ልጅ ያራራ ይሄ ቤት ሰራተኛ የራራ ብለሽ ታስበልሽ? አንቺ እንደደደብ ነሽ እያለ ልክ እንደዝና ማሳደብ ቀጠለ። ዝና መሪምን እባክህ ልቀቀኝ፣ ብትለቀኝ ይሻላል። ምሳሌን አትፈልግም እንዴ? ምሳሌ እንድትሞት ትፈልጋለህ ማለት ነው? ብሩክ ቢሆን ራሱን አደጋ ላይ ጥሎ ልጁ እናድን ነበረ። ታውቃለህ? ስለ ብሩክ እርሷውና ስለ ምሳሌ አስብ እያሉ ነበር። ምሳሌ የት እንዳለች ካልነገርከኝ በጭራሽ ብሩክ የት እንዳለ ካላወቁ አለቅም። ስለዚህ እናንተ ደግሞ ፈሪ ናቸው፣ ምንም ነገር ማድረግ አትችሉም እያላቸው ነበር። ሉላና ሞገስ አንድ ላይ እያወሩ ነበር እና ምን ማድረግ እንዳለባቸው እና ምን እያለ ነበር። ምንም እየተናገረ አይደለም አሁንም ቢሆን እያለ ነበር እና ምን ማድረግ ወረቀቱን ከዳኒት አድርጋ ነው የምታስፈርመው እያለች እንደውም ውርሱ መካፈል እንደምትችል ነው ውርሱ አድርጎ ሀብቱን መካፈል እንደምትችል እያወራችሁ ነበር። አዎ እኔም እኮ እንትን ብያለሁ፣ ሀብቴ ክስ አቀርባለሁ፣ እገታው ከተነሳለኝ ምንም ነገር አንቸገርም፣ አትጨነቅ እያለት ነበር። ነገር ግን ቅድስትዬም በጣም ተጨንቃለች። ቆይ ለምን ዝና ለቀ ምሳሌን አታመጣም? አለዛ እዚህ መቆየቱ ምንም ትርጉም የለም። በፊት ጋሽና ምሳሌ አሉ ብዬ ነበር እዚህ የተቀመጥኩ፣ አሁን ለማን ብዬ ነው እዚህ የሚቀመጠው? ስለዚህ ቤተሰቦቼ ጋር መሄድ ይኖርብኛል ወደ ገጠር ትላለች። አዎ ቅድስት ብዙ ነገር እንዳሳለፍሽው አውቃለሁ፣ ግን እንደዚህ ሆነን በጭራሽ ጥለሽ መሄድ የለብሽም እያላት ነበር። እና ምን አማራጭ አለ? ምሳሌ ምንም አትሆንም፣ ተመልሳ ትመጣለች እያላት ነበር። ነገር ግን መልመድ በጣም ጨንቆኛል እያለች ነበር። ምሳሌ አጎቴ መጥቶ አሁን ያድነኛል እያለች አጎታ ስትጠባበቅ ነበር። ነገር ግን አጎቴ ይመጣል ብላ ስታወራ ነበር እና ተራቴን መልሱ አፌን በዳቦ ተራት እያጫወታት ነበር። እንግዲህ ካሌብ በስልክ ደውልና የት አካባቢ እንደሆነ የተፈጠረ ነገር እንዳለ እየጠየቃት ነበር። ምንም የሰማው አሁን አንቺና እህትሽ አንድ ላይ ሆናችሁ ዝና መፈለግ እንዳለባቸው ይነግራታል። ከዛ እሷም
ተስማማለች ማለት ነው። እንግዲህ ካሁን በኋላ ያንን ሌላ ሰው የምታውቂ ነገር ካለ ማንም የለው ቅድስት እና የተለያዩ ሰው ካልሆነ በስተቀር እንግዲህ ታዲያ ምን ማድረግ ያወርኩት ሰው ስልክ እየቀያየረ ነው የማወራኝ እጅግ አደገኛ ነው እያለ ሲያወራ ነበር። እንግዲህ በመጨረሻ ሞገስ ደግሞ ወረቀቱን ለማስፈረም ጋብቻው የፍቺ ወረቀት ለማስፈረም እየመጣ ነበር። ከዛ ድሮም እኮ ነግሬክ ነበር በህጋዊ በሆነ ፈታት ነበር ብዬክ ነበር እያለ እጅ ፍታኝና እፈርማለሁ አላለም። ወይኔ እጁን ከፈታ አለቀለት፣ የምር አለቀለት። ሞገስ አንድ እጅ ፍታኝ ነው አይደል? አንድ እጁ ነው የሚፈታው ማለት ነው። እንግዲህ እጁ ከተፈታ ዝና ያመልጥ ይችላል። ምክንያቱም እጁን እንዲፈታ አሳምኖታል። እፈርምላለሁ። ታዲያ መቼም በድዴ አልፈርምልህም እጅ ፍታኝ እያለው ነበር። ዝና ብልጥ ነው፣ አርቆ ነው የማስበው። ሞገስም ልክ እንደዛ ነው፣ ግን በዚህ ይሸወዳል ብዬ አላስብም። እንግዲህ እሱ ፊት መርምድ አጠገቡ ቢሆን አው መርምድ ይኖር ነበር፣ ግን መርምድ የለም እና ብሩክ እጁን ለመፍታት ወረቀቱን ለማስፈረም እጁን ለመፍታት ሞከረ ማለት ነው። እንግዲህ ሞገስ እንዲያመልጥ ይረዳዋል። መርዳት ሳይሆን እንግዲህ ሞገስ መሬት ላይ ዘርሮ እዛ ወንበር ላይ አስሮ ጥሎ ይሄዳል ማለት ነው። ዝና ያመልጣል። ምክንያቱም ሞገስ እጁ ፈቶታል። እጁ ከተፈታ አለቀ። ሞገስ ባይፈታ ጥሩ ነበረ። ነገር ግን መድብል እንደ አጋጣሚ ይመጣል። ቆይ ምን እያደረክ ነው ሞገስ? ለምንድን ነው የምትፈታው? እያለው ነበር። ወረቀቱን እንዲፈርምልኝ ፈልጌ ነው እያለው ነበር። ነገር ግን ዝና በጭራሽ አልቻለው። መሬት ላይ ዝርር አድርጎ ጥሎት ይሄዳል ማለት ነው። ውድ ተመልካቾች የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።